በመንፈሱ እንዲመራን ኢየሱስ የእግዚአብሔር ልጅ ጌታ ነው። ጌታ ሆይ እናመሰግንሃለን ስለዚች በእድሜያችን ላይ ስለተጨመረች አዲስ ቀን። ስምህ ይባረክ። ስምህ ለዘላለም የተባረከ ይሁን። አባቶይ ወገኖቼ ደግሞ በዚህ ማለዳ አንተን ሲያመልኩ አንተን ስምህን ከፍ ሲያደርጉ ቆይተዋል። አባቶይ አሁንም ይሄ ከፍ ያለው ስምህ የገነነው ስምህ አባቶይ የቃልህን ሚስጥር ያብራልን። በኢየሱስ ክርስቶስ ስም በመንፈስህ ኃይል ቃልህ ለእኔና ለወገኖቼ ይገለጥ። እግዚአብሔር የዘላለም አምላክ እግዚአብሔር ሆይ ቃልህ ውስጣችን ይግባ፣ ውስጣችንን ያድስ። እግዚአብሔር ሆይ ቆመን ቢሆን የሚያራምደን፣ እግዚአብሔር ሆይ ምናልባት ተዘናግተን ቢሆን የሚያንቀሳቅሰን እንዲሆን አንተ በምክርህ ግሩም አምላክ ነህና በመንፈስህ ቃልህን እንድታበራልን እንለምናሃለን፣ እንድትመክረን እንለምናሃለን። ዛሬ ከቆምንበት ስፍራ አንቀሳቅሰን ወደ ፈቃድህ አቅርበን፣ አእምሯችንን ክፈት፣ ሁለንተናችንን ተቆጣጠር። ክፉ የታሰረ ይሁን፣ የጨለማው ኃይል በኢየሱስ ስም ይታሰር። እግዚአብሔር ሆይ የትኛውም የሥጋ ሥራ ዛሬ አእምሯችንን ሊይዝ በዚህ ቦታ ላይ በጠላት አሰራር ተደርጎ እግዚአብሔር ሆይ አእምሯችን ላይ መጥቶ አእምሯችን ወደዚህ ወደ እግዚአብሔር ነገር እንዳናደርግ የሚያደርግ ነገር ሁሉ በክርስቶስ ኢየሱስ ስም የተከለከለ ይሁን። ጌታ ኢየሱስ እኔንና ወገኖቼን በደም ሰውረን፣ በደም ሸፍነን። የክፋት ሐሳብ፣ የክፋት ኃይላት ሁሉ በኢየሱስ ስም ይታሰሩ። መንፈስህ ሁሉን ይቆጣጠር፣ ስፍራውን ይቆጣጠር። ሰማያት ለዚህ ጉባኤ ይከፈቱ። በኢየሱስ ስም ሰማያት ለዚህ ጉባኤ የተከፈቱ ይሁኑ። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ለዘላለም ይባረክ። ባለፈው ሳምንት በአንድ ርዕስ ላይ አንድ ሐሳብ እየተማርን ማለት ከመጽሐፍ ቅዱስ እያየን ነበረ እና ምን የሚል ነገር ነበር? በእግዚአብሔር ክብር ወይም ሕልውና ውስጥ መኖር። በእግዚአብሔር ክብር ወይም ሕልውና ውስጥ መኖር። በእግዚአብሔር ክብርና ሕልውና ውስጥ ስንኖር በሕይወታችን እግዚአብሔር ያሰባቸው እግዚአብሔር ሊያደርጋቸው ያሉ ነገሮች ሁሉ ከእግዚአብሔር የተነሳ ይከናወናሉ። ከእግዚአብሔር የተነሳ ይከናወናሉ። ክብር ለአምላካችን ይሁን። በእግዚአብሔር ሕልውና ውስጥ ስንኖር፣ በእርሱ መገኘት ውስጥ ስንሆን፣ በቤተ ክርስቲያን ስለተመዘገብን የሚመጣ ነገር የለም። ፌሎሺፕ፣ ከእግዚአብሔር ጋር አብሮነት፣ ከእግዚአብሔር ጋር ኮሚኒኬሽን፣ በመንፈስ መነካካት ከእግዚአብሔር ጋር ሲሆን እግዚአብሔር በሕይወታችን ብዙ ነገር ተናግሯል እና አንዳንዶቹ ነገሮች ዘግይተዋል። ለምን ብለን ስንመለከት እግዚአብሔር ይናገራል በአንድም በሌላምና ምን ማድረግ እንዳለብን እግዚአብሔር ይመክራል። ክብር ለጌታ ይሁን። ታምራት ኃይሌ አብርሃምን ወዳጄ አብርሃም ፊቴ ተመላለስ ብሎ የመከረበት ምክንያት አብርሃም ትንሽ ጊዜ ለተወሰነች ሰዓትን ብትሆን ከእግዚአብሔር ፊት እልፍ ብሎ ነበር እና ይሄን ብታደርግ ኪዳኔን ለማደስ ለእኔ አይከብደኝም ብሏል። ለአንተ ነገ ይሄ ይሆናል፣ በሕይወትህ ይሄ ይፈጸማል፣ በልጆችህ ይሄ ይሆናል ተብሎ ተነግሮ ነገርህ ቅዝቅዝ ያለበት ምክንያት ምንድን ነው? ታምራት ዝማሬው በሙሉ መልእክት ነው፣ የታጨቀ መልእክት ነው እና እንደው ከዳርን ቀንጭቤ ነው እኔ ውስጤ የገባውን ነገር በቀደም ልናገር የነበረው ወይም ደግሞ ለመዘመር የሞከርኩትና አብርሃምን ፊቴ ተመላለስ፣ እኔ ኪዳኔን የማድስ አምላክ ነኝ፣ ኪዳኔን አድሳለሁ፣ እጎበኝሃለሁ፣ የተናገርኩትን በሕይወትህ አደርጋለሁ። ነገር ግን ምን በል በፊቴ ተመላለስ። ወረምቼ ቆም ብለን ሳንሮጥ እናስብ። ይሄን ቃል ምንድን ነው እግዚአብሔር እኔን እያለኝ ያለው? ምንድን ነው እየመከረኝ ያለው? እግዚአብሔር መቼም ብዙ ጊዜ ደጋግመን ስንናገረው አንዳንዴ ልማድ ይሆናል። ዮሐንስንና ኢየሱስን በዚህ ምድር ላይ ታላቅ ይሆናሉ ነው ያላቸው። ሌላ ቦታ ላይ አታገኙ። ሁለቱም ነው። ዮሐንስን ታላቅ ይሆናል፣ ኢየሱስንም ታላቅ ይሆናል። በእግዚአብሔር በአምላኩ ፊት ታላቅ ይሆናል። እነዚህ ሰዎች በምድር ላይ እንደ ሻማ ወይም እንደ መብራት ለ3 ዓመት፣ አንደኛው ደግሞ ለ6 ወር ነው። ዮሐንስ 6 ወር፣ ኢየሱስ 3 ዓመት ነው። ምን ተብለዋል? በእግዚአብሔር ፊት ታላቅ
ሆነው ነው ሄዱት። እዚህ ሰፈር ቤት ስላልሰሩ አይደለም። የዚህ ሰፈር ሰዎችማ ኢየሱስን ሉቃስ ወንጌል ምዕራፍ 9 ላይ አንዱ መጣና ልከተልህ አለ። ኢየሱስ ምን አለ ነው እንዴ? ሰው ጌታን ልከተል ብሎ ጌታ አይሆንም ይላል እንዴ? አዎ ይላል። ሞቲቭ ምንድን ነበረ? ለሰዎች ቤት፣ ለቀበሮችም ጉድጓድ፣ ለወፎችም ዛፍ፣ ለሰው ልጅ ግን ምንም የለውም። ስለዚህ እነዚህን እኔ ስለማላሟላ ከኔ ጋር ላንተ አያስፈልግም። ሰውየው ሞቲቭ ምንድን ነው? ኢየሱስ እንዲህ ተአምራትን ድንቅ ምናምን ያደርጋል፣ ስለዚህ አሪፍ ቤት አለው እሱ ቤት የሚል ሀሳብ ነበር። ኢየሱስ ነው። ክብር ለአምላካችን ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው እና ጌታ ታላቅ የሚለን የእርሱን ነገር አድርገን ስናልፍ፣ እርሱ የሚጠብቅንብንን ሆነን ስናልፍ። አምናት ኤክስክሉዲንግ ማይሰልፍ እኔም በዛ ድካም ውስጥ ያለው ሰው ነኝ። ግን ጌታ የሚፈልገው የዛን አይነት ላይፍ ነው። ኢየሱስ ጌታ ዓለምን ኮንኖ የሚያልፍ ህይወት፣ እግዚአብሔርን አክብሮ የሚሄድ ህይወትን እግዚአብሔር ይፈልጋል እና ይህንን እንዴት እንኖራለን? በህልውና ውስጥ በመኖር ያ የእግዚአብሔር ክብር በህይወታችን ይገለጣል። በእርሱ መገኘት ውስጥ በእርሱ መገኘት እንዴት ነው ብለን ስንል ብዙ የተለየ ነገር አናደርግም። በእግዚአብሔር መንግስት ውስጥ ልናደርጋቸው የሚገቡን ነገሮች ቢገባ አንደኛው ነገር የእግዚአብሔርን ቃል አጥብቀን መያዝ አለብን። እናያለን። አሁን ኢያሱ ይህንን የምነግርህን ወይም ሙሴ የነገረህን ቃል ሌት ተቀን አሰላስለው ይህን ብታደርግ ያልኩህ ነገር ሁሉ በህይወትህ ይፈጸማል። ቃሉን ጸልይ። በእግዚአብሔር ህልውና ውስጥ መሆንህን ለማረጋገጥ ጸልይ። ሙሴ እስራኤል ባስጨነቁት ጊዜ ሁሉ በእግዚአብሔር ፊት ይደፋል። ስለምን በፊቴ ትጮኻለህ? በትሩን ዘርጋው። ሙሴ ምን አደረገ? ጮኸ ወደ እግዚአብሔር። እግዚአብሔር ማየና ሙሴን ይህንን አድርግ ብሎ ምሪትን ሲሰጠው እንመለከታለን። ሌላው እግዚአብሔር በእንዲህ አይነት ህብረት ውስጥ እንድንሆን እግዚአብሔር ይፈልጋል። በእግዚአብሔር ህልውና ውስጥ ማለት ነው። ምክንያቱም መጽሐፍ ሲናገር አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ እናንተ ልዩ ልዩ ደጋግ የእግዚአብሔር ጸጋ መጋቢዎች እንደሆናችሁ መጠን እርስ በርሳችሁ ተገለጋገሉ ይላል። እኔን ማግኘት የምትችለው እኔ ዘላለምን ማግኘት የምችለው ዘላለም የሚገኝበት ቦታ ስገኝ ነው። ፓስተርን ማግኘት የምችለው ፓስተር የሚገኝበት ቦታ ስገኝ ነው። በአብርሽ ዝማሬ ወይም ደግሞ በአዝምርሽ የሙዚቃ መሳሪያ በደንብ የእግዚአብሔርን ነገር መስማት የሚችለው አብርሽ ተገኝቶ በሚጸልይበት ነው። በእርሱ ጸጋ በእኔ ጸጋ እዛ ሰፈር ባለው በቢቆ ዝማሬ መንፈሴ ታድሶ የሚውለው ከወንድሞች ጋር ህብረት ሳደርግ ነው። መጽሐፍ ቅዱስ የሚለው ልዩ ልዩ ደጋግ የእግዚአብሔር ጸጋ መጋቢዎች ነው የሚለው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ነው የምነግራችሁ። ዕብራውያን 4 ላይ ደግሞ እንደዚሁ አለ 24 እና 25 ቀኑ በደረሰ ጊዜ ይህንን አይነት አብራችሁ መገናኘትን አብዝታችሁ አድርጉ። እሁድም በቂ አይደለችም፣ ሮብም በዙም እንግባ፣ ሰኞም ጸሎት እንገኝ። እግዚአብሔር ህብረትን ይፈልጋል። ቃሉን፣ ጸሎትን፣ ህብረትን ደግሞም ቅዳሜ በሁለት ሳምንት የምትደረግ ምን አለች? ምስክርነት። ወንጌል ላልሰማ ልንናገር ግድ ምንም ይሄ ሪኳየርመንት ወይም ደግሞ ፕሪኮንዲሽን አያስፈልገው። ሁላችን ይሄን እናደርግ ዘንድ ተጠርተናል። ኢየሱስ ጌታ ነው እና ይሄንን ህይወት ስንኖረው በህይወታችን ሌሎች የሚፈሩ ፍሬዎች፣ መንፈሳዊ ፍሬዎች አሉ። ይቅር የማለት ጉልበት፣ ንስሐ የመግባት አቅም፣ ይሄ ይለቀቃል እና ይሄ ይሆን ዘንድ ሁልጊዜ ምን መሆን አለብን? በእግዚአብሔር ክብር ውስጥ መኖር አለብን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም እና ይህን ስናገር ባለፈው ሁለት ቤተሰብ ነው ያየነው። አንደኛው የእስራኤልን ቤት ነው ያየነው። ሁለተኛው ደግሞ እኛ ጴንጤዎች ክርስቲያኖች የምንባለው እና እስራኤል ለእግዚአብሔር ምርጥ ነበር። ምርጥ
የአይኔ ብሌን ያለው እጅግ በጣም የተጠነቀቀለት ህዝብ ነው። አንዱ እስራኤል ነው። በእግዚአብሔር በልዩ እይታ ሲታይ የነበረው እና እግዚአብሔር በልዩ ሁኔታ እስራኤልን ይጠነቀቅለት ስለነበረ እግዚአብሔር ከምድር ላይ ከሰው ዘር ሁሉ የመረጠውና በኩር አድርጎ የወሰደው ማንን ነበረ? እስራኤልን ነበር። በማን ውስጥ ነው ያያቸው? በአብርሃም ውስጥ የሚመጣ ትውልድን፣ ህዝብን፣ ኔሽንን መሰረታለሁ ብሎ ዘፍጥረት 12 ላይ እግዚአብሔር ተናግሯል። አብርሃምን አበዛሃለሁ፣ እባርካለሁ፣ ለበረከት ትሆናለህ፣ በአንተ አሕዛብ ሁሉ ይባረካሉ ብሎ ተናግሮት እንደተናገረውም እግዚአብሔርን አምኖ አብርሃም ወጣ ይላል። እግዚአብሔር የተናገረው ነገር ለአብርሃም ያለው ነገር እስራኤል ላይ ነበር ያረፈው። እስራኤል የእግዚአብሔር ምርጡ ነው እና እናንተን እንደ አይኔ ብሌን ነው የምጠነቀቀው ነው ያላቸው። ለእኛም እግዚአብሔር እንደ አይኑ ብሌን ነው የሚጠነቀቅልን። ከኛ የተነሳ ሳይሆን፣ ከኛ መልካምነት ሳይሆን፣ ስለ በኩር ኢየሱስ ወደ ዓለም ስለኛ ኃጢአት መጥቶ በመስቀል ላይ ያልተገባውን ሞት ሞቶ እግዚአብሔር እሱን እያየ እኛን እንዲተወን የእግዚአብሔር ሐሳብ ሆኗል። ክብር ለጌታ ይሁን። በልጁ የተሰራው ስራ እንጂ የኔ ማንነት በእግዚአብሔር ፊት ለመቅረብ ብቃት ሆኖኝ አይደለም። አንቺም አንተም እንደዛው ነው። ብቃታችን ማን ነው? የእግዚአብሔር ልጅ ኢየሱስ የሰራው ስራ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ምንድነው እዚህ ጋር ብንል እስራኤል በኩር ነው። እስራኤል በኩር ነው። የእግዚአብሔር በኩር ነው። እስራኤልን ለመልቀቅ ግብፅ እምቢ ስላለ ምን አደረገ? በኩራቸውን ገሎ አስወጣቸው ነው ያለው። ኢየሱስ ጌታ ነው። ሁለት አይነት ነገሮችን እግዚአብሔር ለአብርሃም ተናግሮ ነበር። ምዕራፍ 12 ላይ ያለውን ከ1 እስከ 3 አንብቤው ነበር። እግዚአብሔርም አብርሃም ምን አለው? ከሀገር ከዘመዶችም ከአባትህ ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። ምዕራፍ 12 ላይ ከ1 እስከ 3 ያለውን ማነበው። ታላቅም ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ቁጥር 3 የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደተናገረው ሄደ ይላል። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን ያነበብኩት ይሄ አንዱ ነው። ምዕራፍ 15 ላይ ስንገባ አብርሃምንም አለው ዘርህ ለእርሱ ባልሆነ ምድር ስደተኞች እንዲሆኑ። ቀጥሎ ያለው ማንን ያየው? እስራኤልን አይቶ ነው እግዚአብሔር የተናገረው። ዘርህ ለእርሱ ባልሆነ ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎችም አድርገው 400 ዓመት ያስጨንቋቸዋል። ቁጥር 14 ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዚህም በኋላ በብዙ ከብት ይወጣሉ ይላል እና ልክ ጊዜው ሲሞላ የግብፅ የኃጢአት ጽዋ ሲሞላ እግዚአብሔር ልክ እንደሚያስለቅቃቸው እንደተናገረ ይህን ኪዳን እግዚአብሔር ሊፈጽም መጥቶ በፍርድ በኩራቸውን ገሎ ከዛች ምድር ላይ ከባርነት እጅ አወጣና ሲያስወጣቸው ምን አለ? ያመልከኝ ዘንድ ነው ያለው። በምድረ በዳ ያጥንልኝ ዘንድ ይህንን ህዝብ ልቀቅ ወይም ደግሞ በዓል ያደርግልኝ ዘንድ ብሎ ነው ያለው። በዘጸአት ምዕራፍ 5 ቁጥር 1 ላይ ያመልከኝ ዘንድ ለእኔ በዓልን ያደርግልኝ ዘንድ ህዝቤን ልቀቅ አለው። ከዛ እግዚአብሔርን በኩሩን እየመራ ሲያወጣ እንመለከታለን። ዘዳግም 32 ላይ ግን እግዚአብሔር ምን ይላል? ከ10 እስከ 12 ባለፈው ፓስተር ነበር ያነበበልን። በምድረ በዳም በጥማት የነፋስም ጩኸት በሞላበት ውድማ አገኘው፣ ከበበውም፣ ተጠነቀቀለት፣ እንደ ዓይንህ ብሌን ጠበቀው ይላል። ዘዳግም 32 ከቁጥር 10 እስከ 12 እና እስራኤል እንዴት ለእግዚአብሔር ልዩ እንደሆነ እንዴት እግዚአብሔር እንደተጠነቀቀለት ነው እዛ ጋር ያየ ነው። 11 ያለው የሚያነብልኝ ማን ነው? ዘዳግም 32 11 ክብር ለኢየሱስ ይሁን። ኦኬ
32:11 ኦኬ ቢቆ ከኋላ ንስር ጫጩቶቹን እንደሚያወጣ በእርሱ ላይ እንደሚሰፍር ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። 12 ቀጥልልኝ። እግዚአብሔር ብቻውን መራው፣ ከእርሱ ጋርም ሌላ አምላክ አልነበረም። ክብር ለጌታ ይሁን። ለእስራኤል እንዴት እግዚአብሔር ይጠነቀቅ እንደነበር ኪዳን ነበረው። አብርሃምን በኪዳኑ መሰረት ወይም ደግሞ በአብርሃም የነበረውን ትውልድ እግዚአብሔር ለማዳን ሲመጣ ምን አይነት ጥንቃቄን እንዳደረገ በምድረ በዳ በጥማት የነፋስም ጩኸት በሞላበት ውድማ አገኘው፣ ከበበውም፣ ተጠነቀቀለት፣ እንደ ዓይንም ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱ ላይ እንደሚሰፍም ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራውም፣ ከእርሱም ሌላ አምላክ አልነበረም። ብቻውን ተጠነቀቀላቸው ይላል እና እዚህ ጋር ስንመለከት እስራኤል ለእግዚአብሔር እንደ ዓይን ብሌን የተጠነቀቀለት ልዩ ሕዝብ ነው። ይህን ስንመለከት ምንድን ነው ያልኩት? ይሄ ታሪኩን ለማንበብ ብለን አይደለም የምናነበው። እግዚአብሔር ለእኛ ማን ነው? እግዚአብሔር ለእኔ ምንድን ነው? ዛሬ እንደ ማንኛውም ሰው ነው የሚያየኝ? አይደለም። እንደማያየኝ እርግጠኛ ነኝ። ምክንያቱም አጠገቤ ያሉት ብዙ ነገሮች ሳይኖሩ እኔ እንድኖር የሆንኩበት እኔ ከልዩ ነገር ስለተሰራው ሳይሆን የሰራኝ እግዚአብሔር ለእኔ ልዩ ጥንቃቄ ስለሚያደርግ ነው። ለዚህ ነው እስራኤልንም በምድረ በዳ በመራው ጊዜ እንደ ዓይን ብሌን ተጠነቀቀለት። እንደ ንስር ለልጆቹ ለጫጩቶቹ በአየር ላይ ሲወጣና ሲወርድ ከላዩም ሰፎ ከጠላት ከታችም ሆኖ እንዳይወድቅ ይዞ እንደሚያደርስ እንዲሁ እስራኤልን በምድረ በዳ እግዚአብሔር ተጠነቀቀለት። ይህ ብቻ አይደለም። በምድረ በዳ ውሃ ጠማን ባሉ ጊዜ ከአለት የለም የማይሆን ነገር ኢምፖሲብል ነው የሚያደርግላቸው። ከሰማይ ደመና አይደለም፣ ከአለት ውስጥ ውሃ። ምግብ ምናልባት ሆቴል ነው የምንጠብቀው፣ ወይም ደግሞ እንደ ኤልያስ ሰራብቷ ሴትዮ እንዳበላች የሆነ ቤት አሮጌ ቤት የሆነ ጫካ ውስጥ ያለች ቤት ፈልገን ምግብ እንደምናገኝ ወይም አይደለም። ከሰማይ የመላእክትን ምግብ አበላው ለእስራኤል ነው የሚለው። ጠላቶቹ ከኋላ እየገሰገሱ መጡ። እግዚአብሔር ዮርዳኖስን ከፈለና ሙሴን ሕዝቡን አሻገር አለው። ጠላቶቹ በቀረቡ ጊዜ የፈርዖንን ሰራዊት ምንድን ያደረገው? ሰረገላቸውን ከምድር ጋር አጣበቀው ይላል። በእነሱ ሳይድ ጨለማ ሆነ፣ በእስራኤል ሳይድ ግን ብርሃን ሆነ ነው። ከባድ የሆነ የመለኮት ማዳላት የተደረገለት ሕዝብ ነው እስራኤል። ታላቅ የእግዚአብሔር ቸርነትን ያገኘ ሕዝብ ነው እስራኤል። የኛን ብለን ደግሞ ያየነው ነገር አለ። እግዚአብሔር ለምን ለኛ ለነዚህ ሰዎች እግዚአብሔር ይሄንን ያደረገው ይሄንን አድርጎ ሲያወጣቸው ያመልኩት ዘንድ እሱን ብለው ለሱ ይኖሩ ዘንድ ደግሞም በአሕዛብ ዘንድ አምላክ ምን እንደሆነት የእስራኤል አምላክ ምን አይነት አምላክ እንደሆነና ይሄንን አምላክ አሕዛብ አውቀው ወደሱ ይቀርቡ ዘንድ እግዚአብሔር ይሄንን በእስራኤል ሊገልጥ ወደደ። ክብር ለጌታ ይሁን። በእኛም ዘንድ እግዚአብሔር ማዳንን ሲያደርግ እኛ ለሌሎች የመዳን ምክንያት እንድንሆን ያደረገው። እንመልከት እስቲ ለእኛ እግዚአብሔር ምን እንዳደረገ። ክብር ለጌታ ይሁን። ዕብራውያን መጽሐፍ 6:1 ላይ ምን ይላል? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መልእክት ሁሉ ለእርሱ ይስገዱ ይላል። አንድያ ልጁን እግዚአብሔር ምንም ከኋላም ከፊትም ያልነበረውን ወደ ዓለም ላከው ነው የሚለው። ክብር ለጌታ ይሁን። በኩሩን ልኮ እኛን አዳነን። ኢየሱስ ጌታ ነው። እዛ ሰፈር ደግሞ ምን አደረገ ነው ያለው? በኩሩን ገሎ በኩሩን አወጣን ያለው። የግብፅን በኩር ገሎ የራሱን በኩር እስራኤልን በፍጥረት የመረጠው ሕዝብ ነበር። ያናክ ወደ አዲስ ኪዳን ስንመጣ በክርስቶስ እግዚአብሔር አንድ ልጁን ሰጠና እኛን ደግሞ በእርሱ አምነን እንድንድን በበኩሩ እኛን አዳነን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የኢየሱስን ማንነት ስንመለከት ፊልጵስዩስ መጽሐፍ ምዕራፍ 2:5 ላይ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። በእግዚአብሔር ልክ ሲኖር ሳለ ኢየሱስ ክርስቶስ ያንን ክብር ለቆ እንደ ሰው የባሪያን መልክ ሁሉ ይዞ ነው የሚለው። ለሞት ያውም ደግሞ ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው ልጁ። ክብር ለጌታ ይሁን። በሱ ምክንያት
እኛ አሁን ዛሬ ልንኖር ያለውን ህይወት ልንኖር ችለናል። ክብር ለጌታ ይሁን። ሌላው አንያ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ምን ይላልና ነውርና እድፍ እንደሌለው እንደ በግ ደም ይላል። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ኢየሱስ ደም ተዋጃችሁ ነው የሚለን። ከአባት ከእናቶቻችሁ በመወረሳችሁት በወርቅና በብር ሳይሆን ግን በከበረው በክርስቶስ ኢየሱስ ደም ተዋጃችሁ ይላል። በልጁ ደም ተዋጃችሁ። እናንተ ተራ ሰዎች አይደላችሁም። ለእስራኤል ልዩ፣ ለአምላኩ እስራኤል ልዩ ጥንቃቄ እንዳደረገና አይኖ ብሌን እንደሆነ እንዲሁ እኛ ለእግዚአብሔር ምንድነን? ልዩ ነን። አንዳንዴ አውርደን ለራሳችን ያለንን ቫልዩ እንዳናሳንሰው። ይሄ ከኔና ከራሳችን ማንነት የተነሳ ሳይሆን እግዚአብሔር ከሰራው ስራ የተነሳ እኛ ተራ ሰዎች አይደለንም። በክርስቶስ እግዚአብሔር ከሰራው ስራ የተነሳ ማለት ነው። ሌላው አንያ ጴጥሮስ ላይ ነው። አሁን ከአንድ ምዕራፍ 1 ላይ ከ3 እስከ 5 ሲናገር ምን ይላል? ክርስቶስ ኢየሱስ ከሙታን በመነሳቱ ነው የሚለው። ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት ርስት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ለሕያው ተስፋ ለማያልፍ እድፈት ለሌለበት ርስት፣ ሰማያዊ ርስት እንድንወርስ የወለደን ማን ነው? ጌታ እግዚአብሔር በልጁ ወለደን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እና ሰዋት ለምንድን ነው ይህን ሁሉ እግዚአብሔር ሳክሪፋይስ ከፍሎ ያወጣን ስንል ጴጥሮስ መልሶ እዚሁ ላይ ምዕራፍ 2 ቁጥር 9 ላይ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ናችሁ። ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገን። ከዚህ በፊት ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን፣ የእግዚአብሔር ቤተሰቦች ናችሁ። የእርሱን በጎነት እንድትናገሩ። ለምን ከዛ ውስጥ ይሄ ሁሉ ጣጣ ተደርጎ ወጣ? የእግዚአብሔርን ቸርነት እንድናገር። ሌሎች እኔ ዳንኩኝ፣ እኔ ተፈወስኩኝ እና ኑ እና ተፈወሱ፣ ኑ ህይወት ይሁንላችሁ። ምክንያቱም ተስፋው መጨረሻው ይሄ በምድር ላይ ባለው ነገር ክፍተታችንን የመሙላት ጉዳይ ሳይሆን ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት ርስት ነው የሚለው። እድፈት ለሌለበት ርስት፣ ሰማያዊ ርስት፣ ለሰማይ ለዘላለም ኑሮ እግዚአብሔር መረጠ። ክብር ለጌታ ይሁን። እና ከዳንስ በኋላ ምን እናድርግ? ይህንን ከጨለማ ወደሚደነቅ ብርሃን ያመጣችሁን ወደ ልጁ ክብር መንግስት ያፈለሰንን እርሱን እንድናመልክ፣ ማዳኑን እንድንናገር፣ በስራ ቦታ እንድንናገር፣ በመንገድ በወንጌል ስርጭት ክርስቶስ ያድናል ብለን እንድንል እግዚአብሔር ይህንን አድርጓል። እስራኤል ሲወጣ በምድረ በዳ የእግዚአብሔርን አዳኝነት እንዲናገር እንዳደረገው እንዲሁ እኛንም ደግሞ ከተለያየ ከተያዝንበት ነገር አውጥቶ ሲያድነን የእርሱን አዳኝነት እንድንናገር እግዚአብሔር ለዚህ ጠርቶናል። ስሙ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ሙሴ ነው ያለው ይህንን ነገር። እንደ እግዚአብሔር ያለ ማንም ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ አምላክህ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች አንተ በታች ናቸው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ወደ ዋናው ፖይንት ይመጣል። እስራኤልን በእንዲህ በተለየ ወይም ደግሞ ስር በሰደደ ፍቅር ጥበቃ በአይኑ ብሌን አይነት እግዚአብሔር እንደ አይል ብሌን የተጠነቀቀለት ሕዝብ እንዴት ነው ከእስራኤል ጋር የቀጠሉት? እንዲሁ ቀጠለ ወይ? ይሄ ፍቅራቸውና ይሄ መተያየታቸው አብሮ ቀጠለ ወይ ብለን ስንመለከት አንድ ቤተሰብ አንስተን ነበር። አንድ ጥሩ ቤተሰብ ልጆቻቸውን ትምህርት ቤት ደርሰው እስኪመጡ ድረስ በናፍቆት የሚሞት ቤተሰብ ነበር። ይመጡ ይሆኑ ምንጊዜ ነው የሚመጡ የሚጠባበቋቸው። ልጆቹም እንዲሁ ተመልሰው ወላጆቻቸውን እስኪያዩ በፍቅር የሚጠብቋቸው ወላጆችና ልጆች ቤተሰብ፣ የተወደደ ቤተሰብ፣ በሰፈሩ ሁሉ የሚደነቅ ቤተሰብ ነበር። አንድ ቀን ግን ሰውየው ይናገራሉ ተብሎ የማይጠበቅ ነገር ተናገሩ። ብቅ አሉና ታመሽና ወቅ በሬን ነው ምዘጋው አሉ። ድንግጥ የሚያስብል ነገር ነው። ምክንያቱም ከዛ ቤተሰብ እንዲህ አይነት ነገር አይጠበቅም።
ሁልጊዜ ልጆቹ መልካም ናቸው። ሁልጊዜ ወላጆቹ ላይ ያለው የፍቅር መያያዝ በጣም የሚደንቅ ነው። ነገር ግን አንድ ቀን ይሄ ነገር ሲሰማ ምን ሆነ? እዘጋለሁ በሬን፣ ታመሽና ያንተን አልጠብቅም። እስራኤል ሌላ ሰፈር ማምሸት ጀመረ። ክርስቲያን ቸርች መሄድ ትቶ ሌላ ሰፈር ጀመረ። ይህንን ነው እየተናገርኩ ያለሁት። ሌላ ነገር ጀምረዋል። እስራኤል ጣዖት ጀምረዋል። እግዚአብሔር በእነሱ አዝኗል። ምን አላቸው? ነቢዩን የኦዴድን ልጅ አዛሪያስን ይልክና ሁለተኛ ዜና ምዕራፍ 15 ከቁጥር 1 እስከ 7 ያለውን አብረን እናያለን። የሚገርም ነገር ነው የሚናገረው ለእስራኤል እግዚአብሔር። ይህንን የምናገርበት ምክንያት ክፍሉን ባለፈው ተናግሬያለሁ፣ ግን ዛሬ ከምናገረው ጋራ መያያዝ ስላለበት ነው። ኢየሱስ ጌታ ነው። ሁላችንም እዛ እንደሆነ እንገምታለሁ። ሁለተኛ ዜና ምዕራፍ 15 ቁጥር 1 ጀምሬ ላነበው። የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ ይላል። አሳንም ሊገናኘው መጣ፣ እንዲህም አለው፣ አሳ ይሁዳም ብንያምም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይህ ነው። ብትፈልጉትም ይገኝላችኋል፣ ብትተዉት ግን ይተዋችኋል። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። አብራችሁ ከሆናችሁ እናንተ ከፈለጋችሁት እሱ አይጠፋም። ጸሎት ስንጸልይ የጠፋ ሰው ተገኘ እንጂ የሌለ እግዚአብሔር አይመጣም። ለእግዚአብሔር የማይገኝ ሰው ለእግዚአብሔር አለሁኝ አለ እንጂ እግዚአብሔር የለም አይደለም። እግዚአብሔር ሰማይንም ምድርንም ስፍራን ሁሉ የሞላ አምላክ ነው። ግን ማትፈልገው ከሆነ አስገዳጅ አምላክ አይደለም። ግን እፈልግሃለሁ ብለህ ስትንበረከክ፣ እፈልግሃለሁ ብለህ የጥሞና ጊዜ ስትወስድ፣ እፈልግሃለሁ ብለህ አጭር ሰዓት በፊቱ ስትሆን የሚሰማ በፍቅር የሚቀርብ የሚመልስ አምላክ ነው። ልብ ብላችሁ ስሙኝ። ሰው እንጂ የጠፋው እግዚአብሔር አልጠፋም። እግዚአብሔር ዓለሙን ሙሉ የሞላው ነው። በክብሩ ይገለጥ ዘንድ ግን እፈልግሃለሁ ብለህ በፊቱ የጥሞና ጊዜን ስትወስድ እግዚአብሔርን ታገኘዋለህ። ምን ያህል ጊዜ አለኝ ይኖራል። ማለት የምናወራበት ሰዓት አለ። ግን ጌታ ሆይ አንተን እፈልግሃለሁ። በስራ ላይም ሆነን ጻፍ አድርገን ጌታ ሆይ በዚህ ነገር ላይ ጣልቃ ግባ ድረስ አንተ ነህ ይህንን የምትችለው ብለን ስናነጋግረው የሚሰማ የሚመልስ አምላክ ከኛ ጋር አለ። ኢየሱስ ጌታ ነው። ተግተው የሚሹኝ ያገኙኛል። ተግተው የሚሹኝ ያገኙኛል። እኔ የቅርብ እንጂ የሩቅ አምላክ አይደለም። እግዚአብሔር የሩቅ አምላክ አይደለም። እንደ ድሮ ወይ እንደ ሳውዲ አረቢያ ላሉት ሰዎች እዛ ድረስ አንሄድም። እስራኤልም ሄደን ኢየሩሳሌም አያስፈልግም። እዚህ ተንበርክከን ኢየሱስ ስንለው በቅርብ የሚመልስ ጌታ አለ። በህልውና ውስጥ ግን ልንኖር ይገባል። ፕሬዝ ጋድ ሃሌሉያ። ኦልዌይስ ቢዚ ዊ ሃቭ ቱ ጊቭ ታይም። ለእግዚአብሔር ጊዜ ልንሰጠው ይገባል። ለእግዚአብሔር ጊዜ ልንሰጠው ይገባል። ያውቃል እኮ ሞቲቫችንን፣ ልባችንን፣ አሰራራችንን፣ አደራረጋችንን ያውቃል። እንደው ስለሚወደን ምህረቱን አግኖልን እንጂ እንደ ጥፋታችን ቢሆን ራሱ ነው ሚዳኘን። ክብር ለጌታ ይሁን። ተመልከቱ እዚህ ጋር ቁጥር 3 ላይ እንዲላል፣ እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ቅድም እንዳልኳችሁ ወላጆቻቸውን እስኪያዩ ድረስ የሚጨነቁ ልጆች ሌላ ነገር ጀምረዋል። እስራኤል ብዙ ዘመን ያለ እውነተኛ አምላክ፣ እውነተኛውን ትተው ጠንቋይ፣ እውነተኛውን ትተው ሌላ ነገር ጀምረዋል። ያለ እውነተኛ አምላክ ነው የሚለው፣ ያለ አምላክ አይደለም። ያለ እውነተኛ አምላክ ነበሩ። ያለ አስተማሪ ካህን የለም። ካህኑን አልያዙትም፣ አልተንከባከቡትም። ካህኑ ስራውን ትቶ ወጥቶ እርሻ እያረሰ የሚያስፈልገውን ነገር ሊያገኝ ወዷል። ምክንያቱም ከነበረው ችግር የተነሳ ማለት ነው። ያለ አስተማሪ ካህን። ስለዚህ ያለ ሕግም ይኖሩ ነበር። ሕጉን የሚያስተምሯቸው ካህናት የሉም።
ካህናት የሉም። ማን ያስተምራል? ሲመለሱ አንዴ እዝራ ነበረ እንደመጡ ያስተማራቸው አይደለም። እንደገና ሌላም ጸሎት ቤታቸው ውስጥ ካህናት ነበሩ። ያለ ካህን ናቸው። ያስተምራቸው የለም። ከምን የተነሳ? እስራኤል የእግዚአብሔርን ነገር ችላ ከመናቁ የተነሳ። ያመመውም የእግዚአብሔርን ነገር ቢጠብቅ እግዚአብሔር ግን ስለ ሁኔታው እያየ ነገራቸውን ያድስ ነበር። የለም። ምን አመጣ ይሄንን ብላችሁ ብትሉኝ እነዚህ ሰዎች በመከራቸው ተውት። እሱን ቁጥር 5 ላይ ልውሰዳችሁ። በዚያን ዘመን ይላል ለሚወጣውም ለሚገባውም ሰላም አልነበረውም። በምድር በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። ሰላም የለም፣ ድንጋጤ ብቻ። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበር። ወገን ከወገን ከተማም ከከተማ ጋር ይዋጋ ነበር። ጦርነት በራሱ የሚመጣ ጉዳይ አይደለም። ሰው እግዚአብሔርን ከመሃሉ ሲያርቅ እግዚአብሔር ጥበቃን ከሰው ላይ ያነሳል። ኢየሱስ ጌታ ነው። ራሳችንን በዙሪያችን ባሉ ጦርነቶች ላይ ራሳችንን እናይ። አንዳንድ ሰዎች ችግራቸው ቤት ውስጥ በጣም የጎላ ይሆናል፣ አይታይም። ሰፈሩና ሀገሩ ደህና ሊመስል ይችላል። አንድ ቤት ግን ጦርነት ሊኖር ይችላል። ያ ቤተሰብ ግን ወደ እግዚአብሔር ሊመለስ ይገባል። ክብር ለጌታ ይሁን። አንዳንድ ጊዜ እዚህ ጋር ቆሞ የሚናገረው ነገር መልአክ ነው እንዴ? አይደለም። እንደናንተው ደካማ ሰውዬ ነው የሚናገረው። ነገር ግን ሰውየውን ሳይሆን መልእክቱን ስሙ። እኔ እንኳን ባልጠቀም አንድ ሰው እዚህ ውስጥ ሰምቶ ቢጠቀም የራሱን ቤተሰብ የራሱን ሕይወት ማዳን ስለሚችል ነው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ሰላምን አልነበረም፣ ድንጋጤ ነበር። እግዚአብሔር ራሱ ያስጨንቃቸው ነበር ነው የሚለው መጽሐፉ። ራሱ እግዚአብሔር ውጊያ፣ ከተማ ለከተማ ወገን ከወገን ጋራ እንደ ልቡ ያለምንም ችግር ይጣላል። ለምን? የሚያስጠርቀውና የሚጠብቀው እግዚአብሔር በመካከላቸው የለም። ሰይጣን እንደ ልቡ ኳስ ገዝቶ ነው ሁለት ቤተሰብን የሚያደባድበው እግዚአብሔር ከሌለ። ለዚህ ነው ያዕቆብ ሲናገር ምን አለው? ወደ እግዚአብሔር ቅረቡ እርሱም ይቀርባል፣ ዲያብሎስን ተቃወሙት እርሱም ከእናንተ ይርቃል ይሸሻል። እግዚአብሔርን ልንቀርብ ልናበዛ ወደ እሱ ልንሆን ይገባል። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። እና ሰው እግዚአብሔርን ወዶና ፈቅዶ ሲቀርበው ሰው መልካም አካሄድ ከእግዚአብሔር ጋር ሲሄድ በሰው ውስጥ እንኳን የእግዚአብሔር በጎ ነገር ነው የሚወጣው። ሰው ከእግዚአብሔር ጋር አካሄዱ ያመረ እንደሆነት ምን ይሆናል? በሰው ዘንድ መልካም ነገር ለእግዚአብሔር ይወጣል። መልካም ዝማሬን ሰው ይዘምራል። ዛሬ የተዘመረውን ዝማሬ ለመዘመር ጤናማ ማንነት ሊኖር ይገባል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ይሄ ደግሞ እግዚአብሔር ጋር ጥሩ ግንኙነት ሲኖር እግዚአብሔር ለሰዎች መልካምን ነገር ይናገራል። የተናገረውንም ደግሞ እግዚአብሔር ይፈጽማል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። መዝሙር 46 ላይ ልብሰላችሁ። ይህንንም ክፍል አይተነዋል፣ ግን ሙሉ ሀሳቡን አስይዣችሁ ወደ ዛሬው እንገባለን። ኢየሱስ ጌታ ነው። መዝሙር 46 ላይ እነዚህ የቆሬ ልጆች መዝሙር ነው የሚለው እና እነኚህ ሰዎች እምነታቸውም ሕይወታቸውም ደህና በነበረ ጊዜ የእስራኤል ልጆች የዘመሩት ዝማሬ ነው። ቁጥር 1 ላይ አምላካችን መጠጊያችንና ኃይላችን ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ለምን? አምላካችን መጠጊያችን ነው፣ ኃይላችን ነው። ባገኘንም በታላቅ መከራ ረዳታችን እግዚአብሔር ስለሆነ እሱ ከኛ ጋር ስለሆነ ምድር ብትነዋወጥ የፈለገውን ነገር ቢሆን ተራሮች ተነስተው ወደ ባህር ልብ ቢወሰዱ እኛ አንፈራም። ደስ የሚል ነገር ነው። እግዚአብሔርም በእነሱ እምነት በእነሱ ዝማሬ ደስተኛ ነው። ቁጥር 5 ላይ ሄዱ። እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔርን ፈጥሮ ይረዳታል ይላሉ። አትናወጥም፣ ምክንያቱም እግዚአብሔር ከእሷ ጋር ነውና። ጥሩ ሕይወት፣ ጥሩ ዝማሬ እግዚአብሔርን ደስ የሚሰኝበት ነገር።
7 ላይ ልውሰዳችሁ። የሰራዊት ጌታ እግዚአብሔር ከእኛ ጋር ነው፣ ያዕቆብም አምላክ መጠጊያችን ነው። አንፈራም። እግዚአብሔር ከእኛ ጋር ነው። መጠጊያችንም መሸሸጊያችንም እሱ ነው። መዝሙር 91 ላይ ሲናገር ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል ሁሉን አንድ አይደለም፣ ሁሉን በሚችል አምላክ ጥላ ውስጥ ያድራል። ይህንን ነው እዚህ ጋር የሚናገሩት። ከዛ እግዚአብሔር የሰጠውን ምላሽ ተመልከቱ። ቁጥር 10 ላይ እረፉ፣ እኔም አምላክ እንደሆንኩ እወቁ። በማን ላይ ከፍ ከፍ እላለሁ አለ? በሕዝብ ዘንድ በአሕዛብ ዘንድ ከፍ ከፍ እላለሁ። ደግሞስ በምድርም ላይ በተፈጥሮ ላይ እኔ በፈጠርኩት ነገር ላይ ሁሉ ከፍ ያልኩ አምላክ ነኝ። እረፉ እረፉ፣ ሰላም ይኑራችሁ፣ በእኔ አምናችሁ እረፉ። ለምን? እነዚህ ሰዎች ከላይ አመጣጣቸው ጤነኛ ነው። በእግዚአብሔር ያላቸው እምነት፣ በእግዚአብሔር ያላቸው ሕይወት መልካም ነው። ዝማሬያቸው ድንቅ ነው እና እግዚአብሔርም ሲናገራቸው እረፉ፣ እኔም አምላክ እንደሆንኩ እወቁ። በምድርም ላይ በአሕዛብም በሕዝብም ላይ ከፍ ከፍ እላለሁ። ድንቅ ነው። እግዚአብሔር አብሮ ሲሆን እግዚአብሔር እንዲህ ሲናገር አብርሽ አትፍራ፣ እኔ ከአንተ ጋር ነኝ ብሎ ሲናገር ወገኖቼ አንዴ ከበዳችሁ ነገር ላይ ነው ከላያችሁ ላይ ጅብ የሚለው። ክብር ለጌታ ይሁን። ምክንያቱም ሰማይና ምድርን የፈጠረ አምላክ ሲናገር የማይፈራ ነገር የለምና፣ የማይፈራ ነገር የለም። አይምሰለን፣ እኛ የገባንን ነው እንጂ የምንናገረው። እግዚአብሔር ግን ትልቅ አምላክ ነው። እግዚአብሔር ብርቱ አምላክ ነው። ብርቱ አምላክ ነው። ይህን አስተውሉ። እግዚአብሔር ትልቅ ነው። ከምንገምተው ከምናስበው በላይ ትልቅ ነው። በሰው አእምሮ የሚታሰብ አይደለም። እኔ አንድ ነገር መግፋት አቅቶኝ የሆነች 40 ኪሎ ዱቄት እንዲህ መከራዬን ስላየው 50 ለእግዚአብሔር ይከብደዋል ማለት አለማወቅ ነው። ሌላ ሰፈር ነው ያለ ነው። እግዚአብሔር ትልቅ ነው። በማዳኑ በኃይሉ በፍጥነቱ ቢሆን ችግሬ ሊገር ደርሶ ሊይዘኝ ነው። ከችግሬ ይልቅ የሚፈጥን እግዚአብሔር ከኔ ጋር አለ። ክብር ለጌታ ይሁን። መዝሙር 114 ላይ ብትሄዱ ድንቅ ታያላችሁ። ድንቅ የእግዚአብሔርን ነገር ታያላችሁ። ባህር አየች ሸሸች፣ ዮርዳኖስም ወደኋላ ተመለሰች። እናንተ ባህር፣ እናንተ ውኆች ለምን ሸሻችሁ? ዮርዳኖስስ ለምን ወደኋላ ተመለስሽ? ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጥጆች ዘለሉ። ለምን ዘለላችሁ? ከያዕቆብ አምላክ ፊት፣ ከእግዚአብሔር ፊት። ሰራዊት አሰልፎ አይደለም እግዚአብሔር የሚገፋ ኃይል በርቱ ብሎ አይደለም። እግዚአብሔር በግርማው ብቅ ሲል ይሮጣሉ። ሙሴ እጅህን ዘርጋ፣ ዮርዳኖስ ወደ ኋላው ይመለሳል። ተመለሰ። ባህር አየች ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰች። ከያዕቆብ አምላክ ፊት በመገኘት ውስጥ እንገኝ። እርሱ ጋር ስንገኝ ለእኛ የበረታው ነገር በእግዚአብሔር ፊት አይበረታም። የእርሱ መገኘት በሚመጣበት ጊዜ እኛን እያስፈራራን እያስደነገጠን ያለው ነገር ይቀጥላል፣ ይሄዳል፣ ይሮጣል፣ ያመልጣል፣ አይችልም። ሙሴ ወደ ተራራው ሲመጣ እኮ ታላቅ የእግዚአብሔር ክብር ነበረ እና ተራራው ይጨስ ነበር። ከብት ምናምን ያለው ነገር ሁሉ ከሰፈሩ ነው የወጣው። ሰዎቹ አንወጣም፣ እኛ ጋር አንቀርብም ነው ያሉት። ሽማግሌዎችም ሳይቀሩ አንቀርብም ነው ያሉት። ለምን? የነበረው ክብር ያስፈራ ነበር። አንድ በእግዚአብሔር ክብር ውስጥ እንዲያልፍ የተፈቀደለት ሰው ኢያሱን እንኳን አላወጣም፣ ታች ነው። አሮንም አልወጣም፣ ታች ነው የነበረው። ሙሴ ብቻውን የወጣው። ክብር ለጌታ ይሁን። የእግዚአብሔር ክብር ሲመጣ እንዲህ በተፈጥሯዊ ነገር የምንችለው ጉዳይ አይደለም። ክብር ለጌታ ይሁን። ህመም ሊሆን ይችላል፣ የፋይናንስ ችግር ሊኖር ይችላል፣ ምናምን ሊሆን ይችላል። እግዚአብሔር ግን ክብሩን ሲገልጥ በእግዚአብሔር ፊት መቆም አይችልም። እንዴ ችግር ምናምን እንዴት ይሄዳል? እግዚአብሔር ብር ይዞ ይመጣል? አዎ ብር ይዞ ይመጣል። ክብር ለጌታ ይሁን። አልፎ እንደ ሌባ ማታ ሰርቆ ቤት አምጥቶ ጥሎልን አይሄድም። ነገር ግን የሆነ ቻነል ላይ ያገናኘንና ብዙ ዘመን የደከምንበትን ጊዜ በአጭር ጊዜ የምናገኝበትን መንገድ እግዚአብሔር ያዘጋጃል። ክብር ለጌታ ይሁን።
ኢየሱስ ጌታ ነው። እና ይህንን ለማየት ብዙ መሄድ የለባችሁ። በዙሪያችሁ እግዚአብሔር እየሰራባቸው ያሉትን ቤተሰቦች ማየት ትችላላችሁ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እና ቅድም ያልኩትን መዝሙር 114ን ላንብብላችሁ። ፈጠን ብዬ ነው ማለት ነው። መዝሙር 114 ላይ እስራኤል ከግብፅ ይላል። አግኝታችሁት እንደሆነ ታላቅ እስራኤል ከግብፅ የያዕቆብን ቤት ከእንግዳ ሕዝብ በወጣ ጊዜ ይላል። እስራኤል ከግብፅ የያዕቆብን ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልን ግዛቱ ሆነ ይላል። 3 ቁጥር ላይ ተመልኩ። ባህር አየች ሸሸች ይላል። ዮርዳኖስም ወደ ኋላው ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆናችኋል? እናንተ ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ሌላ አይደለም ጉዳያቸው። ያዘለለንም ያስሸሸንም ጉዳይ ማን ነው? የያዕቆብ አምላክ፣ የእስራኤል አምላክ። ከጌታ ፊት ምድር ተናወጠች ይላል። በህልውና ውስጥ በፕሬዘንስ ውስጥ ስንሆን ለእኛ የከበደ የእኛን ነገር የያዘ ኢያሪኮ ሆኖ አላሳልፍ ያለ ነገር ዳግም ላይታይ ስፍራ ላይኖረው ከዛ ስፍራ ላይ ተነቅሎ ይሄዳል። ክብር ለጌታ ይሁን። አንድ ጊዜ ምን አለ አንድ ወንድም፣ የታወቀ አገልጋይ ነው፣ ሲናገር በቃ አለ ችግር በቃ አሯሯጠኝ አለ። እዚህ ሀገር እዚህ አሜሪካ ነው የምነግራቸው፣ አገልጋይ ነው እና በቃ መከራዬን አበላኝ አለ እና አንድ አገልጋይ ጋበዝኩኝ አለና የአገልጋይ ነብይ ነው። ሲነግረው ምን አለው? አንተ ከልጅ ጊዜ ጀምሮ ችግር የሚባለውን ቃል ሁሉ እስክትረሳው ድረስ እግዚአብሔር ይባርካል አለው። ችግር የሚለውን ቃሉን ራሱን እንዳታስታውሰው አድርጎ እግዚአብሔር ይባርካል። የእውነትም ሆነ ልጁ አሁን እግዚአብሔር እንዲጠብቀኝ ወገኖች የጸልዩልኝ እንጂ እኔ ገብቻለሁ፣ መስመሩን አስይዞኛል። ሰማችሁ? ህመም ሊኖር ይችላል፣ ስም ያለው ግን የህመሙን ስም እንዳታውቆ እና እንዳይመለስ አድርጎ የሚያርቅ አምላክ የኛ አምላክ ነው። ክብር ለጌታ ይሁን። ምክንያቱም እግዚአብሔር ስለ አንቺ እንደ ዓይን ብሌን ይጠነቀቃል። መጽሐፉ እኮ ነው የሚለው። ይጠነቀቅ አምላክ ነው። ልጁን አንድያ ልጁን በኩር ልጁን ልኮ ስለኛ በመስቀል ላይ ሲሞት ለአንድ ጉዳይ ብቻ አይደለም፣ በምድርም በሰማይም እግዚአብሔር እንዲባርከን ኢየሱስ ስለኛ ሞቷል። ኢየሱስ ጌታ ነው። ክብር ለስሙ ይሁን። እኛ አጥብቀን እሱን እንያዝ እንጂ እግዚአብሔር ለኛ እኛን ለመባረክ ችግር የለበትም። እግዚአብሔር ምንጭ ነው፣ የነገር ሁሉ ምንጭ ነው። he is the source of everything። የህይወት ምንጭ ነው፣ የብሌሲንግ ምንጭ ነው። ሌላው ሪሶርስ ነው፣ ተቀብሎ አቀባይ እንጂ ሰጪ አይደለም። ወገኛችሁን ሶርስ ዋናው ላይ ነው። ሌላው አከፋፋይ ነው። እኛ እንኳን ቢሰጠን እንድናከፋፍልን ነው እንጂ እኛ ምንጭ አይደለም። ምክንያቱም ከምንጩ ጋር ስለተያያዝን እንደዛ ነው የሚሆነው። ክብር ለጌታ ይሁን። የምንም ነገር የጤንነት ምንጭ፣ የሰላም ምንጭ፣ የበረከት ምንጭ፣ የሁሉ ነገር ምንጭ ማን ነው? እግዚአብሔር ነው። ስለዚህ በሱ ስር በልዑል መጠጊያ ስር መኖር፣ በልዑል መጠጊያ የሚኖር አንድ ቀን አይደለም፣ ሁሌ እርሱን የሚል ሁሉን በሚችል አምላክ ጥላ ውስጥ በልዑል መጠጊያ የሚኖር። አንዳንድ ጊዜ የምንናገረው ቃል ሁሉ ሊሰለቸን ይችላል። አሁንም ትናንትና አመስግኝ ዳዊት ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ ያለ፣ በእኩለ ሌሊት ስለ ጽድቅ ፍርድ አመሰግንሃለሁ።
ዳንኤል 3 ነው አይደለ የከፈተው ወደ ኢየሩሳሌም አቅጣጫ። ዳዊት 7 ጊዜ ሰለቻችኋል። 7 ካለፋችሁ ምናልባት ጥሩ ነው። ከዛ በታች ግን ገና ናችሁ። ስለ ጽድቅ ፍርድህ፣ ስለ እውነተኛው ስለ ትክክለኛው ፍርድህ በቀን 7 ጊዜ አመሰግናለሁ። ቅድም ማነው ወደ አደባባዮች በዝማሬ እገባለሁ እያለ መዝሙር 100 ቁጥር 4 እና 5 ላይ ያለውን ቃል ሲናገር ነበርና እግዚአብሔር ሁል ጊዜ ሊመሰገን ሊከበር ይገባል። ኢየሱስ ጌታ ነው። ይሄ ነው በሕልውና ውስጥ መኖር። ምስጋና፣ ጸሎት፣ ዝማሬ ለእግዚአብሔር ትልቅ ነው፣ ገናና ነው፣ ኃያል ነው፣ ያኖራል፣ ያድናል፣ ይረዳል፣ ያሻግራል። አንደበታችሁ ሁልጊዜ እግዚአብሔር። ይሄ ነው በእግዚአብሔር ክብር መኖር። ሌላ ነገር አሰርተን በዛ ውስጥ አንገባ። ክብር ለኢየሱስ ይሁን። የረዳን ጌታ ይባረክ። ይህን ካልኳችሁ ኢያሱ ላይ ልውሰዳችሁ። ቃሉ ምን ያህል በእኛ ውስጥ ባርኮትን፣ ሰላምን፣ ጤንነትን፣ መከናወንን፣ ድልን እንደሚሰጥ ይናገራል። እዚህ ኢያሱ ምዕራፍ 1 እንሂድ። ይሄ ሁሉ የሚያወራው በሕልውና ውስጥ እንሆን ከማለት ነው፣ ሌላ አይደለም። ኢያሱ 1 ክብር ለኢየሱስ ይሁን። አነበዋለሁ። እንዲህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ይህ ሰውዬ ሰክሰሰር እንደሚሆን የተነገረውም ነገር የለም። የሙሴን ቦታ እንደሚወስድ ሙሴም አልመከረው። ግን ሰውየው ዝም ብሎ የእግዚአብሔር መንፈስ እየገፋው ሙሴ በሚሄድበትና ትክክለኛው የእግዚአብሔር ስራ በሚሰራበት ቦታ ላይ ሁሉ የማይቀር ሰው ነው። አገኛችሁ? ስልጣን ምናምን ተሰው አይደለም፣ ተላይ ነው። ሙሴ አልሾመውም ይህን ሰው። እግዚአብሔር ግን ሲያሰለጥነው በመቅደሱ ጋር በክብሩ ደመና ቦታ ላይ ከሙሴ ጋር ከኋላ ተከትሎ ደግሞ ያውቃል፣ ልኩን ያውቃል። የሆነ ቦታ ላይ ሲደርስ ሄዶ ይቆማል። ሙሴም ይገባል፣ እሱ ግን ይቆማል፣ ያደርጋል። ሲያልቅ ምን አለው? ለእስራኤል አልተነገረም እኮ ሙሴ የቱ ጋር እንኳን እንደሞተ እነሱ ግራ እንደተገባቸው ነው የቀሩት። ባሪያዬ ሙሴ ሞቷልና አሁን ይሄንን ሕዝብ የምታሻግር አንተ ነህ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንዲህ ነው ያለው። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ዮርዳኖስ ጤነኛ ውሃ ነበር? አልነበረም። እያጉረመረመ ጠራርጎ የሚሄድ ውሃ ነበር በዛን ጊዜ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ፣ ተሰጥቷችኋል። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ እስከ ኤፍሬጦስ ድረስ የኬጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁም ባህር ድረስ ዳርቻዎቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋም። ኢያሱ በሕይወት ዕድሜ ሁሉ ማንም አይቋቋምም። ለምን? ኢያሱ የተለየ ሰው ነው? ከእንጨት ነው? ከብረት ነው የተሰራው? አይደለም። እዚህ ጋር ምን ይላል? ማንም አይቋቋምህም። ከሙሴ ጋር እንደሆንክ እንዲሁ አንተ ጋር ሆናለሁ። በእግዚአብሔር ሕልውና ውስጥ መኖር፣ ከእግዚአብሔር አብሮነት ጋር መገኘት እና ማንም አይቋቋምም። ይሄ ብቻ አይደለም። አልጥልህም፣ አልተውህም። ማንም ደግሞ አይቋቋምህም። ዳዊት ኃይለኛ ተዋጊ ነው፣ ግን እንደ ኢያሱ 31 ነገስታትን ድል ያደረገ የእስራኤል መሪ አልነበረም። ለምን? እግዚአብሔር ከኢያሱ ጋር ነበር። ክብር ለጌታ ይሁን። የእግዚአብሔር አብሮነት የድል ምንጭ ነው። የእግዚአብሔር ሕልውና ለእኛ ድላችን ነው፣ ለእኛ አቅማችን ነው። ጠላቶቻችን የማይቋቋሙን እኛ ብርቱዎች ስለሆንን ሳይሆን ከእኛ ጋር ያለው ጌታ ብርቱ ስለሆነ ነው። አንድ የተወደደ የእግዚአብሔር አገልጋይ ምናልባት ታውቁት ከሆነ በስም ብናገር ደስ ይለኛል። ወንድሙ ሞላ የሚባል አገልጋይ ታውቃላችሁ? የሚያውቅ ሰው ታወቀ አገልጋይ ነበር እና በሕይወት አሁን የለም። ይሄ ወንድም የ5ኛ ክፍል ተማሪ ነው እና ጌታን አግኝቶ በጣም በእግዚአብሔር ነገር የራቀ ነገር ላይ ውስጥ ነው እግዚአብሔር ያስገባው እና አንድ ጊዜ
እዚህ ሀገር እንዲያገለግል ጠሩት። ወደ አሜሪካ ሲጠሩት ወንድሙ ወደ ኤምባሲ ይሄዳል። ቋንቋ አይችልም፣ ትምህርትም የለም። ብዙ ጊዜ ሌላ ሀገር ሁሉ ሄዶ ሌላ ፍላይት ላይ ቦርድ አድርጎ ሌላ ሀገር ወርዶ እንደገና ተይዞ ደግሞ በኢሚግሬሽን እንደገና ወደ ኢትዮጵያ የተመለሰበት ኬዝ አለ። ምንም ነገር አያውቅም። የሚያውቀው ግን የእግዚአብሔርን ነገር ሲናገር ታምራት ይሆናል። እና ኤምባሲ ውስጥ ገብቶ አሜሪካን ኤምባሲ ውስጥ ገብቶ እንደቆመ ልክ ሊያነጋግሩት ሲሉ ምንም ሊናገር አይደለም። እና የሚረዳው ሰው ሲባል ገና እዛው ቆሞ እያለ በልሳን ይጸልያል። ከኋላ የሚያውቃቸው ሰውዬ እየመጡ ነው ወደ ኤምባሲው ግቢ። ጸልያል። ከዛ መጡ እና ምን አለ? እግዚአብሔር ያዘጋጃል አለ። ሰውየው ገቡና ወንድሞ ምን ትሰራለህ አሉት። ተመልከቱ፣ እግዚአብሔር ያዘጋጃል ነው ያለው ሰውየው መጡና ወንዴ ምን ትሰራለህ? አሜሪካ ሊሄድ በቃ ዛሬ እግዚአብሔር አንተን ለእኔ ሴክሬታሪ አድርጎ ልኮሃል። ጋሽ ሰለሞን ተናገርልኝ ስለኔ አለው። ሰማችሁ? በቃ እና እኛ የእግዚአብሔር ስንሆን በማይቻል ኢንቫይሮንመንት ላይ እግዚአብሔር ድንቅ ታምራት። እኚህ ሰውዬ ይምጡ አይምጡ ይሄዱ አይሄዱ የሚያውቀው ነገር የለም፣ ግን እግዚአብሔር ያዘጋጃል የሚል ቃል አፍ ውስጥ መጣ። እሱን ተናገረ። እንደተባለ ሰውየው በዛው ሰከንድ መጣው አጠገቡ ነው የቆሙት። እሳቸው ራሳቸው ግርሟቸዋል። ወንዴ አሜሪካ መጥቶ ሊያገለግል እንደሆነ። ክብር ለጌታ ይሁን። ሰማይም ምድርም ውስጡ ያለው ሁሉ የእግዚአብሔር ነው። አሜሪካ የእግዚአብሔር ነች። አንዳንዴ ውስብስብ ያለ ነገር ገጥሟችሁ ከሆነ በቃ ጮኻችሁ በእግዚአብሔር ፊት ቅረቡ። እግዚአብሔር ፍትትት ያደርገውና በጣም አያሳልፍም በተባለው ሰውዬ ላይ ግን አቀርባችሁና በሱ ሰውዬ በኩል መንገዳችሁ ያልቃል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ምን አለው ኢያሱን? ማንም አይቋቋምህም፣ ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ቁጥር 6 ላይ ለአባቶቻቸው እሰጣቸዋለሁ ብዬ የማልኩልትን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ታወርሳቸዋለህ፣ ጽና፣ አይዞህ። ቅድም ማንም አይቋቋምህም። አሁን ምን አላቸው? ታወርሳለህ፣ የሚወረስ ነገር አለ፣ ጽና። አንተ ግን ጽና፣ እንዳትፈራ። የሚገጥምህ ነገር ሊኖር ይችላል። ጽና፣ 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 አይዞህ። ክብር ለጌታ ይሁን። ቁጥር 7 ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። ምንን ጠብቅ? ሕጉን ጠብቅ። ይሄ ሪኳየርድ ነው። የተነገረህን ሕግ ጠብቅ። ሙሴ የነገረህን አጠብቅ፣ አድርገው። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። በምትሄድበት ሁሉ እንዲከናወንልህ ከዚህ ሕግ ወደ ግራም ወደ ቀኝም አትበል። ቃሉ ትእዛዙ ከአንደበትህ አይራቅ፣ ኑረው፣ በሕይወትህ ይገለጥ። ይሄ ሲሆን መከናወን ይሆንልሃል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ሙሴ ያለህን እንዳትረሳ ብሎታል። እንደገና ደግሞ የዚህ ሕግ መጽሐፍ ከአፍህ አይለይ። መጽሐፍ ቅዱስ አንብብ፣ ቃሉን ብላው፣ ቃሉን ኑረው። ይሄ ሲሆን እኔ አለው የተናገረው ነገር ይሄንን ነው። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም ይህን ቃል ምን በለው? አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ክብር ለጌታ ይሁን። ሙሴ በበትሩ ምታው ሳይሆን ተናገረው፣ አለቱን ውሃ ያወጣል። ሙሴ ምን አድርጎ ነበር? በእግዚአብሔር ፊት ይጮህ ነበር። እንደዚህ ሆኗል፣ ህዝቡ ሊገለኝ ነው ምናምን አለ። እሺ ይህንን አድርግ። ሙሴ ይጸልያል፣ እግዚአብሔር ይመልሳል። ቃሉን ጠብቀህ ሂድ፣ ይከናወንልሃል።
እሑድ ቸርች አትቅር፣ ይከናወንልሃል። በተሰጠህ አገልግል፣ ይከናወንልሃል። ሰዎች ምህረትን አድርግ፣ ይከናወንልሃል። ይቅር ባይ ሁን፣ ይከናወንልሃል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አንድ ድንቅ ነገር ነግራችኋለሁ። እግዚአብሔር ለእስራኤል ያደረገላትን ነገር። ይሄ ሁሉ ሆኖ የዓይኔ ብሌን ብሎ እግዚአብሔር ብዙ ተጠንቅቆላቸዋል። ግን በቃ አታክተውታል። እግዚአብሔርን አታካች ክርስቲያን አለ አይደል? ዞር ብሎ የሆነች የምትጠጣዋንም እኮ ያረግ ይመጣና ይበጠብጣል። አለ እኮ ጠጪ ምናምን አለ። የለም ብላችሁ እንዳትሉ። እንኳን ኦርዲነሪ አማኝ አይደለም በረታን የሚሉትም አድርገውታል። ተናግረውማል። ቆፍጣና ሰብሰብ ያለልን ነው። ምክንያቱም መጠጥ የሰውን አእምሮ አበላሽቶ ለሌላ ነገር አቅም እንዳይኖረን፣ ሰልፍ ዲሲፕሊን እንዳይኖረን የሚያደርግ ነገር ነው እና በእግዚአብሔር ነገር ጨካኞች ልንሆን ይገባል። ምክንያቱም በዚች አጭር ዘመናችን ጨክነን የዘላለሙን ሹመታችንን ለመቀበል እንድንችል ብቃት እንዲኖረን ደረጃ አለው። ያው ሰማይም ቢሆን እንግዲህ አናውቅም ፓስተሪቱ ጋር እንደሚሆን የሆነ ሰፈር ነው የምንቀመጠው። ታውቃላችሁ አይደለ? አለ እያንዳንዱ እንደ መክሊቱ ነው የሚሆነው። ጥበቃም ካለ እንግዲህ ጥበቃም የምንሆን ሰዎች አለ። ልፍ ብሎ እዛ እግዚአብሔር ጋር አምልኮ ኳይሮችን ቢቆ ምናምን ማየት በርቀት መታየት ነው የሚሆነው እዛ። ምክንያቱም የሰማይ ኦርዲኔሽን የተለያየ ስለሆነ ሰው አይጥስም ድንበር፣ በስርዓት ነው የሚኖረው። ተነግሮታል። አቆም እንጂ አንተ እንዳገባ አዛኛው ክፍል ምናምን አይባልም። በቃ ስትገና ሲያገኝ በሰማይ ስትነካ የሆንከውን ነገር ነው የምትሆነው እንጂ ሌላ ሰፈር አትሆንም። ክብር ለጌታ ይሁን። ስለዚህ ሻል ያለ ቦታ ለመሆን ሻል ያለ ኑሮ፣ ሻል ያለ ዋጋ ከፍለን እንሄድ። ኢየሱስ ጌታ ነው እና እስራኤል ለእግዚአብሔር ብዙ የሚመች ህዝብ አልነበረም፣ አይመችም። እና እዚህ ጋር እንዲህ ይላቸዋል። ኢሳይያስ መጽሐፍ ምዕራፍ 5 ላይ ነው። እንዲህ ይላቸዋል። ቁጥር 1 ጀምሬ አነበዋለሁ። አብራችሁኝ ነው ይሁት እስቲ መጽሐፉን ክፍሉን። ኢሳይያስ መጽሐፍ ምዕራፍ 5 ላይ ምዕራፍ 5 ኢየሱስ ጌታ ነው። ሙሉ ሐሳቡን እንድንይዘውና በቃ አላረለም በጊዜ በግላችንም እያየ ነው እርስ በራሳችን ማለት በራሳችን ጊዜ እንድንጸናበት ስለሆነ ነው። ኢሳይያስ ምዕራፍ 5 ላይ ከቁጥር 1 እስከ 7 ያለውን ነው ማነበው። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ ይላል። ስለ ወይን ቦታውና ለወዳጄ ቅኔ እቀኛለሁ። ስለ ወዳጄና ስለ ወይን ቦታው እቀኛለሁ። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው ይላል። ለወዳጄ በፍሬያማ ኮረብታ ላይ ፍሬ በሚሰጥ ኮረብታ ላይ ምን ነበረው ይላል? የወይን እርሻ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን የሆምጣጤን ፍሬ አፈራ ይላል። የተጠበቀው ነገር ወይን ነበር፣ የወጣው ነገር የተገኘው ነገር ግን ሌላ ነው። ለእግዚአብሔር ቃል ሲያስተምሩት ቀድሞ ብቅ ብሎ ስድብ ጀመረ ማለት ነው። ሌላ አይደለም። ይሄ ነው ያልተጠበቀ። በውስጡ ያለውን ነገር አወጣው። አሁን ያቺ ነገር የነበራት ነገር ምንድን ነው? ሆምጣጤ ፍሬን አወጣች። ቁጥር 3 ላይ አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱኝ። በእኔና በወይኑ ቦታዬ መካከል እስኪ ፍረዱኝ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ነገር ምንድን ነው? ወይንን ያፈራ ብዬ ስተማመን ስለምን ሆምጣጤን ፍሬ አፈራ ይላል። እግዚአብሔር በእስራኤል ላይ ቅድም ምን ብሎ እንደ አይኑ ብሌን ነው የሚጠነቀቅላቸው። በጣም ደክሞባቸዋል። በምድረ በዳ ላይ ድንቅ ነገር እያደረገ አውጥቶ ወደ ሰጣቸው ወደ ተስፋይቱ ምድር የገቡ ሰዎች ናቸው። እነዚህ ሰዎች ሲንከባከባቸው ቆይቶ እግዚአብሔር ለሌሎች የመዳኛ ምክንያት ይሆኑልኛል ብሎ ሳያቸው፣ ነገር ግን ከሌሎቹ ብሰው ነው የታገኙት። ወይንን ያፈራሉ ብሎ መሬቱን እንዲህ ተጨንቆ አረሙን አውጥቶ ድንጋዩን አውጥቶ እነሱን የሚያስፈልጋቸውን ነገር ሁሉ አድርጎላቸው መጨረሻ ላይ ምን አወጣ? ኮምጣጤ ያልሆነ ነገር አወጣ። ያልተጠበቀ ነገር ሆነ። ስለዚህ ምን ይደረጋል? ምን ያደርጋለሁኝ ይላል። አሁን በወይኔ ላይ የማደርገውን እነግራችኋለሁ ይላል።
በወይኔ ላይ የማደርገው እነግራችኋለሁ። ምን ታደርጋለህ ብላችሁ ብትሉት አጥሩን እነቅለዋለሁ፣ ለማሰማሪያም ይሆናል፣ ቅጥሩንም አፈርሳለሁ፣ ለመራገጫ ይሆናል። የሚመጣው ሁሉ ያገኙኛል ነው ያለው ያ ሰው አይደለም። እነዚህን ሰዎች ለማግኘት ችግር የለም። ኤኒቲንግ የሰፈር ዲመን በሉት፣ የታወቀ የሀገሪቱ ሰይጣን በሉት፣ ምን በሉት፣ የፈለገው ነገር እንደመጣ መጫወቻ ነው የሚያደርጋቸው። ይህንን ነው እየተናገረ ያለው። ቅጥሬን አነሳለሁ፣ የተጋለጣችሁ ትሆናላችሁ፣ መጫወቻ ትሆናላችሁ። ልክ አንድ ይጠበቅና ቅጥር ተሰርቶለት የነበረ ሰብል ወይም እህል ገና ቡቃያ ሆኖ ሳለ ያምራል ለከብቶችና ልክ ያንን አፍርሳችሁ ለሰፈር ከብቶች ብትለቁ ምን ይሆናል? እንደ አማረ ይቀራል? አይሆንም። ድራሹን ያጠፉታል። እንዲሁ ነው ያለው እዚህ ጋራ መራገጫ ይሆናል። ቦታውን ቅጥሩን በሙሉ አነሳለሁኝ። ይህንን ነው የማደርገው በእስራኤል ላይ ያለው እግዚአብሔር። ለምን? እኔ እንደተጨነቅኩላት፣ እንዳሰብኩ፣ እንደተንከባከብኳትና እንደ አይኔ ብሌን እንዳየዋት አልሆነችም። አሁን በወይኔ ላይ የማደርገው ልነግራችሁ፣ አጥሩን እነቅላለሁ፣ ማሰማሪያም ይሆናል፣ ቅጥሩንም አፈርሳለሁ፣ ለመራገጫ ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም፣ ኩርንችትም እሾክም ይበቅልበታል። ዝናብም እንዳያዘንቡበት ደመናዎችን እዛለሁ። የሰማይ ደመናዎችን አንዲት ነገር ጠብ እንዳታረጉ። አለቀ፣ ተዘጋ። እንኳን እግዚአብሔር አይደለም የእግዚአብሔር ሰው ኤልያስም ሰማያትን ዘግቷል። እና እዚህ ጋር ምን ለእስራኤል ሰማይን ቆልፋለሁ፣ ደመናና ዝናብን አይሆንም ለነሱ። ቁጥር 7 የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የወይኑ ቦታ ማን ነው? የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋን ያደርግ ነበር። ፍርድ ያደርጋሉ፣ ትክክለኛን ነገር ይሰራሉ ብሎ እግዚአብሔር ተስፋ ያደርግ ነበር። ነገር ግን ምን ሆነ? እነሆም ደም ማፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆ ጩኸት ሆነ። የእግዚአብሔር ጥበቃ ሌላ፣ ሰዎቹ የተገለጡበት ነገር ሌላ። ወይን ተከለ እግዚአብሔር። የወይንን ፍሬ ሲጠብቅ ምን አገኘ? ሆምጣጤ ሆነ። እስራኤል እንዲህ ነው ለእግዚአብሔር የሆነችው። ይሄን ስትል ኢየሱስ ብቅ አለ። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። በዚህ ጉዳይ ላይ ማመጣ ኢየሱስ መጣ። ኢየሱስ ይሰማል የምለው ኢየሱስ ብቅ አለ። በዚህ ሁኔታ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ኢየሱስ መጣና ምን አለ? እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ ላይ ባይሆን ፍሬ እንዲያፈራ አይቻልም። ሰማችሁኝ? አሁን እዚህ ላይ ለዚህ መድኃኒት እግዚአብሔር በእስራኤል ላይ የነበረውን ተስፋ ተሟጠጠ። ሲሟጠጥ ምን አደረገ? ልጁን ላከው። ልጁ ምን አለ? እውነተኛ የወይን ግንድ እኔ ነኝ። ምዕራፍ 15 ላይ ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ የሚላል እና እዛ ክፍል ሄደን እንመልከተው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጨረስኩኝ። አሁን ትንሽ ደቂቃ ነው የቀረኝ። 1 2 3 4 5 እና ጸልይና እንጨርሳለን። ሜዲቱ ማች ግን ሀሳቡን በደንብ ጠቅልል አድርገን እንድንረዳው ብዬ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። ይሄ ደግሞ በጣም ረቀቅ ያለ ነው። ዝም ብሎ ፍሬ ማፍራት ብቻ ሳይሆን ፍሬ በልክ የሆነውን ሁሉ በእኔ ያለውን ቅርንጫፍ ሁሉ ፍሬ የማያፈራ ከሆነ አስወግደዋለሁኝ ነው የሚለው። ቁጥር 3 እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ በእኔ ባትሆኑ እናንተ ደግሞ በእኔ ባትኖሩ አትችሉም። እስራኤል እግዚአብሔርን አሰልችታ ከመስመር ነው የወጣችው። ኢየሱስ ምን ብሎ መጣ? እውነተኛ የወይን ግንድ እኔ ነኝ ብሎ ነው የመጣው።
ቁጥር 5 ተመልከቱ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና፣ ያለ እኔ ምንም ልታደርጉ አትችሉም። ክርስቲያን ኢየሱስ ያድነኛል ብለህ የተቀበልክ ሁሉ ያለ ክርስቶስ አይሆንም ነው የሚለው። አይሆንም። ለብቻ ተለይተህ የሚሆን ነገር የለም። እኔ ነኝ ግንዱ፣ በእኔ ላይ ካልተለጠፍክ፣ እኔን ካልያዝክ ፍሬ አታፈራም፣ አይሆንም። ባታፈራ ደግሞ ተቆርጠህ ትጣላለህ። ሰብስበው የሚያነዱ አሉ፣ ትቃጠላለህ ነው የሚለው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። ክብር ለጌታ ይሁን። እዚህ ጋራ የሚነግረን ኢየሱስ፣ እዛ ጋራ እስራኤል ተገንጥላ ወጥታለች። ኢየሱስ እዚህ ጋራ የሚነግረን እኔ እውነተኛ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። አባቴ ገበሬው ነው። እናንተ በቅርንጫፉ በግንዱ ላይ ካልሆናችሁ በራሳችሁ ምንም ልታደርጉ አትችሉም። በራሳችሁ ምንም ልታደርጉ አትችሉም። የሚሆን ነገር የለም። ድል ትፈልጋላችሁ፣ መከናወን ትፈልጋላችሁ፣ እኔን ያዙ እያለ ነው ያለው ኢየሱስ። እውነተኛ የወይን ግንድ እኔ ነኝ። ከእኔ ጋር ካልሆናችሁ አይሆንም። ስለ ልጆቻችሁ ነው የምታስቡት፣ እኔን ያዙ። በዚህ ምድር ባለው ህይወት ኑሮ ነው የምታስቡት፣ የምትጨነቁት፣ እኔን ያዙ። ይሄ ቢሆን ግን ድል አለ፣ ይሄ ባይሆን ግን አይሆንም። ፍሬን አታፈሩም። የለም እንደነኛዎቹ ምንድነው ያደረጉት? ወይን ተክለው ኮምጣጤ እንዳፈሩ እንዲሁ እናንተ በዚህ አይነት አካሄድ የምትሆኑ ከሆነ ፍሬያችሁ ያማረ አይሆንም። ፍሬያችሁ መልካም ይሆን ዘንድ እኔን ያዙ፣ በእኔ ላይ ተንጠልጠሉ። ይህንን ወገኖቼ ልንገራችሁ፣ በዚህ ሀገር የቆያችሁም አዲስ የመጣችሁም ስሙኝ፣ ኢየሱስን አጥብቃችሁ ካልያዛችሁ አይሆንም። ምክንያቱም እንደኛ እንደ ኦርዲናሪ አላማኝ አይደለንም። ኦርዲናሪ አላማኝ ሰው ዝም ብሎ ማንኛውም ሰው ጠላት አይፈልገውም። የሚፈልገው ማንን ነው? እኛን ነው የሚፈልገው። we are against that, we are against the kingdom of Satan። ሰይጣን የሚፈልገው እኛን ነው። ሊቃወመንም ሊያጠፋንም የሚፈልገው እኛን እንጂ እነዛን አይደለም። እነሱ ኦልሬዲ የራሱ ናቸውና። ስለዚህ ክርስቲያን ጸንቶ በእግዚአብሔር ሕልውና ውስጥ ስለተመቸ አይደለም፣ ስለ ደስ ስለሚልም አይደለም። ባይመችም ቢመችም በጊዜውም ይሁን ያለ ጊዜውም ይሁን ኢየሱስ ቅዳሜ ስለሚመች አይደለም መተው እዚህ የሚዘምሩት ልጆች የሚዘምሩት። አይመችም፣ ሳክሪፋይስ እያደረጉ ነው የሚመጡት። ያ ግን የጠላትን ስራ ያፈርሳል። ያ ግን የመንፈስን ፍሬ በሰዎች ህይወት ውስጥ ያደርጋል። ይሄ ሊሆን ይገባል። we have to sacrifice የሚመቹ ነገሮቻችንን፣ የሚጣፍጥ እንቅልፋችንን። አሁን መስሪያ ቤት ለሊት አንሄድም። በግል ስራችን ላይ ለሊት እንገባለን። ለጸሎት ሲባል ግን ጠዋት መነሳት አይሆንም። እግዚአብሔር ይርዳል እና በእግዚአብሔር በሆነው ነገር እንዳንቀልድ ወገኖች፣ እንዳንቀልድ። ማንንም አይነካም ያ ነገር። ማንንም ቸርችን በሙሉ መጥቶ አይነካም። የዛን ሰው ነው ህይወት የሚጎዳው። ያንን ሰው ህይወቱን ይጎዳል። በቤተሰቦቻችሁ ርቀት እንኳን ባሉት መልካም ወሬ ይሄድ ዘንድ እናንተ ጌታን ከያዛችሁ መላእክት ነው ሄደው ስለ እናንተ የሚናገሩት እዛ። ደግሞም በህይወታችሁ የሚገለጠው የእግዚአብሔር ክብር በሰዎች ዘንድ የሚወራ ነው የሚሆነው። ይሄ ነው የሚሆነው። ስንወድቅ ግን ጠላት ነው የሚናገር። እግዚአብሔር ስም የተባረከ ይሁን። መልእክቴ በአጠቃላይ በእግዚአብሔር ክብር ወይም ህልውና ውስጥ ሁሌ አንሊሚትድ የሆነ መገኘት ይሁንልን። ይሄ ነው የሚያስፈልገን። በእግዚአብሔር ክብር ውስጥ ሌላ ነገር አይደለም። እዚህ ሰፈር ላይ 30 ጊዜ ስለሰማናል። በሰማነው ቃል እየኖርን በእግዚአብሔር ህልውና ውስጥ ሁሌ የምንገኝ ከሆነ የእግዚአብሔር ማዳን በህይወታችን ይሆናል። ይሄን ለማድረግ በእግዚአብሔር ፊት የእግዚአብሔርን ቃል ቃሉን እናንብ፣ ጸሎት እንጸልይ። ኃያላን ታላላቆች ለትምህርታችን ተናግረውት ያለፉት ነገር ነውና ቃሉን ልንጠብቀው ይገባል። ኢያሱ
የተነገረህን የሙሴ ያለህን ነገር ስማ። እዚህ ጋር ፓስተር ሕዝቅኤል የሚለንን ስማ፣ እንስማ። ይሄ ነው። ከዛስ ሙሴ በምድረ በዳ ስለ ሕዝቡ ማለደ። በምድር ላይ እንደ ሙሴ አይነት ትሁት ሰው የለም የተባለው ሰውዬ ይማልድ ነበር። እግዚአብሔር እንዲህ አትበል እያለ እስኪለው ድረስ በእንዲህ አይነት ህብረት በእንዲህ አይነት ጉባኤ ውስጥ እንገኝ። ምክንያቱም እያንዳንዱ ሰው የተለያየ የእግዚአብሔርን ጸጋ ተቀብሏልና የአንዱ ጸጋ ለአንደኛው የመታነጫ ምክንያቱም ጸጋ ሁሉ የሚሰጠው ቤተክርስቲያንን ለማነጽ ነውና እንድንታነጽ በእንዲህ አይነት ህብረቶች ውስጥ አንጥፋ። ክብር ለጌታ ይሁን። ደግሞ መዳናችን ቀላል ተራ ጉዳይ ስላልሆነ ለሰዎች እኔን ያዳነኝን ኢየሱስን አንተም ተቀበለው ያድንሃል ብለን ልንመሰክር ይገባል። አገልግሎት ማለት ነው። ቅዳሜ ወጥቶ ወንጌል መናገር አንድ ጉዳይ ነው። ይህንን ልናደርግ ይገባል። ክብር ለኢየሱስ ይሁን። ሌላ በህይወታችን ሲምፕል የሚመስሉ ሰዎችን ይቅር ማለት የንስሐ ህይወት፣ ንስሐ በማወቅ ባለማወቅ የሚሰሩ ስራዎች ስላሉ እግዚአብሔር ስታንዳርዱ ትልቅ ስለሆነ ሁልጊዜ እላይንን ብለን ማለት አይደለም። የወረደ ህይወት ስለሚኖር በንስሐ መመላለስ ያስፈልጋል። ይህን ብናደርግ በእግዚአብሔር ክብር ውስጥ አለን። እግዚአብሔር ይርዳን። አንገቶቻችንን ዝቅ አድርገን እንጸልይ።